እሺ የተከበሩ መምህራችን መጋቤ ሐዲስ እሸቱ የሰዋስወ ብርሃን ቅዱስ ጳውሎስ መምህር፣ የተከበሩ መምህራችን እንዲሁ መምህር ስሙር ሊቀ ሊቃውንት ስሙር፣ የዚህ ታላቅ ደብር መምህራን፣ ሰባኪያነ ወንጌል፣ አገልጋይ ካህናት፣ ሁላችሁም የሰንበት ትምህርት ቤት ወጣቶች በድጋሜ እንደምን አመሻችሁ። መኖራችንን ለማረጋገጥ ነው። እንደምን አመሻችሁ። አሜን። እንኳን አደረሳችሁ። አሜን። እግዚአብሔር አምላካችን በዚህች ታላቅ ቀን በቤቱ የሰበሰበን የከበረ የተመሰገነ ይሁን። የኔታ ያው በእኔ ላይ የሚጨምር ብለዋል። አንጨምርም፣ ይበቃናል። ትልቅ ትምህርት ነው ያገኘነው። እንግዲህ እግዚአብሔር ቤተሰቦች አንዱ ትልቁ የቤተ ክርስቲያን ትምህርት የቅዱሳት መጻሕፍት ምስጢር የጋብቻ ምስጢር ነው። እንደምናስበው እንደው ጋብቻ እንደው ዝም ብሎ እንደው አንድ ሰው ወደድኩ ተዋደድን ከዚያ ተጋባን ከዚያ ኑሮ ጀመርን ማለት አይደለም። ጋብቻ እግዚአብሔር የሰራው፣ እግዚአብሔር የፈጠረው፣ እግዚአብሔር ያዘዘው፣ እግዚአብሔር የሚጠብቀው፣ እግዚአብሔር የሚከብርበት፣ መንግስተ ሰማያትን የምንወርስበት ትልቅ ምስጢር ነው። ቅዱስ ጳውሎስ ምስጢር፣ ይህ ምስጢር ድንቅ ነው። መምህራን እንደሚሉት ምስጢርም ድንቅም አንድ ናቸው። ሚስቴሪዮን ነው ግሪኮ የወሰደውና በግዕዝ አንድ ላይ ተርጉመውት ነው አማርኛው ሲወስድ ምስጢርንም ድንቅንም አንድ ላይ የደረቡት ደጊም ነው። የሆረ ወጌሰ እንደሚለው ነውና ይሄ ድንቅ ነው። ይሄ ነገር ጋብቻ በጣም ረቂቅ ነው። ለዚህ ዝግጅት ያስፈልገዋል። ምን ማለት ነው ቅድመ ጋብቻ? ቀሲስ ዮናስም ሲነግሩን ቅድመ ጋብቻ፣ በጋብቻ ጊዜ ደግሞ ጊዜ ጋብቻ፣ እንደገና ድህረ ጋብቻ፣ እነዚህ የተለያዩ ነገሮች ናቸው። አሁን ትልቅ ካቴድራል እዚህ ትልቅ ህንጻ እየሰራን ነው አይደለም? ቡልቡላ መድኃኔዓለም። አሁን ያለንበት ደረጃ ቤተ መቅደሱ የሚታነጽበት ለቤተ ክርስቲያን አገልግሎት ለመዋል የሚሄድበት ሂደት ነው። አሁን ያለው ድንጋይ የምትሰበስቡት፣ ሲሚንቶ የሚገዛው፣ ብረት የሚገዛው፣ አሸዋ፣ እንደገና ጠጠር፣ እንደገና ደግሞ ያው ይሄ ሁሉ የበር የምን ጉዳይ ቤተ መቅደሱ ቤተ መቅደስ ከመሆኑ በፊት እግዚአብሔር የሚመለክበት፣ ቅዱስ ሥጋው ክቡር ደሙ የሚፈተትበት፣ ምስጢረ መለኮት ለምእመናን የሚነገርበት፣ ሀብተ መንፈስ ቅዱስ የሚታደልበት፣ ንስሐ ቄደር፣ እነዚህ ሁሉ የሚደረግበት ከመሆኑ በፊት የሚደረገው ማለት ነው። ይሄ ቤተ መቅደሱ ከመባረኩ በፊት ያለው ነው። ከዚያ በሊቀ ጳጳሱ ወይም በቆሞሱ ተባርኮ የሚቀደስበት ሲሆን ደግሞ ያን ጊዜ ያ ቡራኬው ያ ስርዓቱ እንደ ጊዜ ጋብቻ ማለት ነው። ከዚያ በኋላ ደግሞ አገልግሎት ስንፈጽምበት፣ እንዲህ ተሰብስበን ስንማርበት፣ ስንቆርብበት ያ ደግሞ ድህረ ጋብቻ እንደምንለው ማለት ነው። ቤተ ክርስቲያን መስራት፣ ህንጻ ቤተ ክርስቲያን መስራትና ትዳር ማቋቋም አንድ ናቸው። እግዚአብሔርን ለማምለክ ነው። በውስጡ የሚሰራው ስራ ነው የሚለያቸው። ጋብቻ በራሷ ምን ትባላለች? ትንሿ ቤተ ክርስቲያን ይባላል። ትንሿ ቤተ ክርስቲያን ቅዱስ ዮሐንስ አፈወርቅ ሚክሮ ቸርች፣ ትንሿ እግዚአብሔር የሚከብርባት ማለት ነው። ያንንም የቅዱስ ጳውሎስን መልእክት በቤተ ላለች ቤተ ክርስቲያን ያለውን ወስዶ ነው እንግዲህ ይሄን ያለው ማለት ነው። ስለዚህ ጋብቻ ውስጥ ለመግባት ዝግጅት ያስፈልጋል። የተለመዱት በደንብ አድርጋችሁ መምህራንን አባትና እናትን ሁሉ ሳይቀር ከኛ በፊት በትዳር ትልቅ ጸጋን በረከትን ያገኙ ሰዎችን ሁሉ ሳይቀር ምን ጠይቃቸው እነዚህን ዝግጅቶች ነው። በቤተ ክርስቲያን ትምህርት ብዙ ዝግጅቶች ቢኖሩም ዋናዎቹ 5 ዝግጅቶች ናቸው። ዋናዎቹ የመጀመሪያው አካላዊ ብቃት ነው። ቤተ ክርስቲያን ሰዎችን ወደ ጋብቻ በተክሊል አክብራ እንዲጋቡ ስትፈቅድ መጀመሪያ የምታየው ለጋብቻ ብቁ መሆናቸው መጀመሪያ የሚታየው አካላዊ አቅመ አዳምና አቅመ ሔዋን ነው። ለአቅመ አዳምና ለአቅመ ሔዋን ያልደረሱ ሰዎች ወደ ጋብቻ አይመጡም። ምንም ሀብት ቢኖራቸው፣ ከቤት የወረሱት ከአባት ከእናት የወረሱት ሀብት ቢኖር፣ የተትረፈረፈ ጸጋ ቢኖር፣ ሃይማኖታቸው ቢመሰከር፣ ሰው ሁሉ ቢወዳቸው፣ እድሜያቸው ካልደረሰ ወደ ጋብቻ አይመጡም፣ አይፈቀድም። የመጀመሪያው መሰረታዊ ነገር አካላዊ ዝግጅት ነው። ብቁ መሆን፣ በአካል ብቁ መሆን። ያንን የትዳር ህይወት ወጥቶ ወርዶ
ወልዶ ከብዶ ለመፈጸም የሚያስችል አካላዊ ብቃት ያስፈልጋል። ያ የእድሜ ደረጃ መድረስ ማለት ነው። ይሄ አንዱ የቅድመ ሰው ለነገሩ ለዚያ ደረጃ ካልደረሰ ሰው ጋብቻ የሚባለው ነገር ራሱ አይገባው። ለአቅመ አዳምና ለአቅመ ሔዋን ካልደረሰ ትዳር የሚባለውን በፈለጋችሁት መንገድ ብታስተምሩት አይገባው። አካሉ እድሜው መድረስ አለበት። የመጀመሪያው ዝግጅት እድሜያችን ደርሷል ወይ? ያለ እድሜያችን ሌላው ይቅርና ምን እንደሚደረግ ልንገራችሁ። በምዕራባውያኑ ዘንድ ከ18 ዓመት በታች ያሉ ልጆች የማያዩዋቸው ፊልሞች አሉ። የማያዩዋቸው ፊልሞች አንዱ ትዳርን የሚመለከቱ ነገሮች አዩ። ምክንያቱም አይገባቸው። አይሆንማ። ያለ እድሜ የሚሰጥ ነገር አይኖር። የመጀመሪያው ዝግጅት እንግዲህ ምንድነው ብያለሁ? አካላዊ ዝግጅት፣ የእድሜ በእድሜ ብቁ መሆን፣ የትዳርን ኃላፊነት ለመሸከም ባል ሚስቱን ሚስቴ ብሎ ለመቀበል የሚችልበት፣ ሚስትም ባሏን ባሌ ብላ መቀበል የምትችልበት፣ ህይወታቸውን አጋርተው ገና አፈር ፈጭተው ውሃ ተራጭተው ድንጋይ ከምረው ሳይጨርሱ ትዳር ውስጥ ገብተው እንደገና ጨዋታ ይመስላቸዋል ትዳር። ያ መሆን የለበት። የመጀመሪያው ዝግጅት አካላዊ ዝግጅት። ሁለተኛው ዝግጅት መንፈሳዊ ዝግጅት። መንፈሳዊ ዝግጅት ሃይማኖትን የሃይማኖት ትዳር ሃይማኖታዊ ሂደት ነው። ማህበራዊ ጉዳይ ቢኖረውም ቤተክርስቲያን በተክሊል ስትፈጽመው ምስጢር አድርጋ እግዚአብሔር የሚከብርበት፣ እግዚአብሔር የሚመለክበት፣ ልጆች መጪው ትውልድ የሚታነጽበት ስለሆነ መንፈሳዊ ዝግጅት ያስፈልገዋል። ይሄ መንፈሳዊ ዝግጅት ምንን ያካትታል? እግዚአብሔር በትዳር ውስጥ ምን ይፈልጋል? በትዳር ውስጥ ሲኖሩ ባልና ሚስት ምንድነው የሚፈልጉት? ሃይማኖታዊ ግዴታቸው ምንድነው? መንፈሳዊ ግዴታቸው ምንድነው? እንግዲህ የሚገርማችሁ የእግዚአብሔር ቤተሰቦች በመጽሐፍ ቅዱስ በጣም ተብራርተው በሕግ በሥርዓት በምሳሌ በቡራኬ በጣም ተዘርዝረው ከተማርናቸው ከተቀመጡልን ትምህርቶች ውስጥ ትልቁ አንዱ የትዳር ትምህርት ነው። በኦሪት ያለው በሐዲስ ተደግሞ እንዳይናወጥ እንግዲህ ባልና ሚስት አንድ ናቸው። ሰው አባትና እናቱን ይተዋል፣ ከሚስቱም ጋር አንድ ይሆናል። እግዚአብሔር አንድ ያደረገውን ሰው አይለይ። ኦሪትም ሐዲስም የተባበሩበት ሕግ ነው። በብሉይ ኪዳንም ትዳር በብዙ ክብር ነው የተቀመጠው። በሐዲስ ኪዳንም ቅዱስ ጳውሎስ ክቡር አውስቦ ትዳር ጋብቻ በሁሉ ዘንድ የከበረ ይሁን፣ በሁሉ ዘንድ በማንም ዘንድ አይርከስ። ጋብቻ ክቡር ነው፣ አልጋውም ቅዱስ ነው ብሎ ቅድስናውን በረከት የሚያስገኝ መሆኑን በሐዲስም በብሉይም የተነገረ ነው። እንደገና በብሉይም እግዚአብሔር ባርኮታል፣ በሐዲስም ጌታችን ክብር ይግባውና መድኃኔዓለም መድኃኒታችን ኢየሱስ ክርስቶስ የተአምራቱ ሁሉ በኩር አድርጎ በመዋዕለ ስብከቱ ከቆሮንቶስ በረሃ ዲያብሎስን ድል አድርጎ ወንጌልን ሲመሰርት መጀመሪያ ተአምር ያደረገው በዶኪማስ ቤት በቃና በገሊላ ውስጥ ባለች ቃና በምትባል ቦታ ትዳርን ባርኮ ነው፣ ሕይወትን ለውጦ ነው። እንግዲህ ተመልከቱ፣ ይሄ ሁሉ ትምህርት በቅዱሳት መጻሕፍት የተባበረበት ልዩ ምስጢር ቢኖር የትዳር ምስጢር ነው። ስለዚህ ሃይማኖታዊ ነገሩን በሚገባ ማወቅ፣ በትዳር እግዚአብሔር እንዴት ነው የሚመለከው? ቤተክርስቲያን ሄጄ ትዳርን ስፈጽም ጋብቻን ስፈጽም ምን አይነት ሃይማኖታዊ ግዴታ ነው የተረከብኩት? ሃይማኖታዊ ግዴታ አለው በውስጡ። ያን ሃይማኖታዊ ዝግጅት ያስፈልጋል። በትዳር ውስጥ አታመንዝር፣ ታማኝነት እንዲኖር ማድረግ፣ እግዚአብሔርን በጋራ ማምለክ፣ ራስን መስጠት በሃይማኖት ትዳር ሲተረጎም ይሄ ትርጉም ከሃይማኖት የተወሰደ ትርጉም ነው። ጋብቻ ማለት በአንድ ወንድና በአንዲት ሴት መካከል እስከ እድሜ ልክ ፍጻሜ እስከ እድሜ ፍጻሜ ድረስ ሕይወትን ተጋርተው የሚኖሩበት ምስጢር ነው ይላል ጋብቻ። ይሄ የሃይማኖት ትርጉም ነው። ሃይማኖታዊ ትርጉሙን በሚገባ ማወቅ ያስፈልጋል።
በትዳር ውስጥ ስንኖር ሃይማኖታዊ ግዴታ ነው እየፈጸምን የምንኖረው። ስንቻቻል፣ ስንግባባ፣ ስንዋደድ እግዚአብሔርንም እያስደሰትን ነው። ሰውን ብቻ አይደለም እያስደሰትን ያለ ነው። የራሳችንን ህይወት ብቻ አይደለም እየጠበቅን ያለ ነው። እግዚአብሔርንም እያመለክን ነው። በትዳር ውስጥ ያለች ፍቅር የእግዚአብሔር ፍቅር ናት። ያ እንደውም ቅዱስ ዮሐንስ አፈወርቅ መስዋዕትነት ሁሉ ይለዋል። መስዋዕትነት ነው። ራስን አሳልፎ ለሰው መስጠት ነው። ትልቅ ሰማዕትነት ነው ትዳር፣ ጋብቻ። ይሄንን ሃይማኖታዊ ግዴታ አስቀድሞ ማወቅ ያስፈልጋል። ምክንያቱም በሃይማኖት በእግዚአብሔር ፊት በመንበሩ ፊት ቆሞ መሐላ ገብቶ የተፈጸመ ጋብቻ አይፈርስም። ትዳርን ማፍረስ ቤተክርስቲያን እንደማፍረስ ነው። ያለ ዝሙት ምክንያት ማንም ትዳሩን እንዳያፈርስ በአዲስ ኪዳን ተደንግጓል። ይሄንን ግዴታ ማወቅ ያስፈልጋል። ሃይማኖታዊ ግዴታ። ትዳር የሚፈርስ ቤት አይደለም፣ እግዚአብሔር የሚከብርበት ቤት። እግዚአብሔር የመሰረተው ለአንድ አዳም አንድ ሔዋንን ሰጥቶ በእግዚአብሔር አይን በሃይማኖት ውስጥ ማለት ነው፣ በመንፈሳዊ ዝግጅት ውስጥ ባልና ሚስት የሚታዩት እንደ ሁለት ሰው አይደሉም፣ አንድ ሰው ናቸው። ሁለቱ ሁለት አይደሉም ብሏል እግዚአብሔር፣ አንድ ናቸው። እግዚአብሔር አንድ ያደረገውንም ሰው አይለይ። ይሄ ሃይማኖታዊ ምስጢር ነው። ይሄንን ማወቅ ያስፈልጋቸዋል። ወጣቶች ወደ ትዳር ሲገቡ የሚያገቡት ወንድ ወይም የሚያገባት ሴት ለዘላለም እስከ እድሜ ፍጻሜው ድረስ ከእርሱ ጋር የምትኖር ዘላለማዊ ጥምረት መሆኑን በሃይማኖት ምስጢር ማወቅ አለባቸው። አይ በቃ ግድ የለም ሞክረዋለሁ፣ ከሆነኝ ይሆነኛል፣ ካልሆነ ደግሞ እፈታዋለሁ፣ ካልሆነች እፈታታለሁ ተብሎ የሚገባበት አይደለም። ይሄ ሃይማኖታዊ ነገር በሚገባ መታወቅ አለበት። ከዚያ ደግሞ በዚህ ውስጥ ይሄ የጸና ትዳር የክህነት መሰረት ነው። ቀሳውስት እንደ ወንድማችን እንደ ቀሲስ ዮናስ በትዳራቸው መሰረት ነው ቅስናን ያገኙት። አያችሁ፣ ትዳር የቀጣዩ ምስጢርም መሰረት ነው። ክህነትን ለማግኘት አንዱ መሰረት ነው። እግዚአብሔርን ለማገልገል አንዱ መሰረት ነው። በድንግልና በምንኩስና የሚሰጠው እንደተጠበቀ ሆኖ ማለት ነው። ይሄ ሁለተኛው መንፈሳዊ ሃይማኖታዊ ዝግጅት የምንለው። ሶስተኛው ደግሞ የስነ ልቦና ዝግጅት ነው። ሶስተኛው የስነ ልቦና ዝግጅት ነው። ሰዎች ትዳር ውስጥ ሲገቡ ቀልድ አይደለም እየገቡ ያሉበት ህይወት። የትዳር ህይወት የሰማዕትነት ህይወት ነው ብለናል። ተቆጥቶኛልና ትቼው ሄዳለሁ፣ አኩርፋኛለችና ትቻት ሄዳለሁ የሚባል አይደለም። ጽኑ አእምሮን ይፈልጋል። ስህተትን መቀበል፣ ይቅርታ ማድረግን፣ ይቅርታ መጠየቅን፣ መከባበርን፣ መዋደድን፣ ያንዱ ሸክም መሸከምን ብዙ የስነ ልቦና ዝግጅት ይፈልጋል። ወደዚያ ሲገባ ሰው ልንሸከም፣ ሰው ልንጠቀም አይደለም። መጠቀምን ብቻ ፈልጎ አይደለም ሰው ትዳር መግባት ያለበት፣ ሰውም ሊጠቅምም። የሰውን ከአጥንቴ አጥንት ስለሆነች ሴት ትባል አለ። ምን ማለት ይመስላችኋል? ከስጋዬ ስጋ ከአጥንቴ አጥንት ማለት አስባችሁ ታውቃላችሁ? እንደኔ አይነት ስጋ ያላት እንደኔ አይነት አጥንት ያላት ብቻ ማለት አይደለም። በዕብራውያን ልምድ በሂብሩ በዚህ በዕብራውያን ቋንቋ ስጋ ማለት ደካማ ነው፣ አጥንት ማለት ደግሞ ጠንካራ ነው። የስጋዬ ስጋ የአጥንቴ አጥንት ናት ሲል እንደኔ ደካማ እንደኔም ጠንካራ ናት። ድካሜም ድካሟ ነው፣ ጥንካሬም ጥንካሬዋ ነው ማለት ነው። የባህሪ አንድነቱን የተፈጠረበትን ስነ ፍጥረት አንድነት መግለጫ ነው። ልዩነት የለም በስነ ፍጥረት ማለት ነው። ብዙ እነዚህ ነገሮች በሚገባው ቀን አንዳንድ ሰው ትዳርን የሚፈልገው ደካማ ጎኑን ለመሸፈን ይሆናል። ይሄ ተሳሳተ ግምት ነው። አንዳንዱ ሰው ትዳርን የሚፈልገው የሌለውን ለማሟላት ይሆናል። ይሄም ትክክለኛ አይደለም። ትዳር ሁሉንም ነገር ሙሉውን ሰው መቀበል፣ ሙሉ ራስን ለሰው አሳልፎ ለትዳር አጋር አሳልፎ መስጠት ነው። በትዳር ውስጥ ያለ ነገር በሙሉ የጋራ ነው። የጋራ ነው። ምንም ነገር የኔ ወይም ያንተ የሚባል አይደለም። ሁሉም የጋራ ነው። አልጋው የጋራ ነው፣ ቴሌቪዥኑ የጋራ ነው፣ ወንበሩ የጋራ ነው፣ ኩባያው የጋራ ነው፣ ብርጭቆ የጋራ ነው። ሁሉም የጋራ ነው። የኛ ነው የሚባለው ያንን የመቀበል ስነ ልቦና ያስፈልጋል። ትዳር ትልቅ
ተቋም እንደመሰረትን አይምሮአችን ውስጥ ዝግጅት ይፈልጋል። ከዚያ በኋላ ያሉ ማናቸውንም ሸክሞች ለመሸከም ማናቸውንም መሐላው ላይ ምንድነው የተቀመጠው? በድካሙ በህመሙ ከሞት እስከ ሞት ድረስ ከሱ ጋር ልሆን ብለው ነው መሐላ የሚገባው። ይሄ ጠንካራ ስነ ልቦና ይፈልጋል፣ ቀልድ አይደለም። ወይም ደግሞ እንደው ዝም ብሎ ጊዜያዊ ነገር አይደለም። ይሄ ስነ ልቦናዊ ዝግጅት ይፈልጋል። አራተኛው ማህበራዊ ዝግጅት ነው። ትዳር የማህበረሰብ ዝቅተኛው መጀመሪያ ነው። ማህበረሰብ የሚጀምረው ከግለሰብ አይደለም። ማህበረሰብ የሚጀምረው ከሁለት ሰው ነው። ማህበረሰብ ስንል የሰዎች ህብረት፣ የሰዎች ትስስር፣ የሰዎች አንድነት የሚጀምረው ከትዳር ነው፣ ከቤተሰብ ነው፣ ከሁለት ሰዎች ነው። ስለዚህ ባለትዳሮች የማህበረሰብ አካል ከግለኝነት ወጥተው ማህበራዊ ሰዎች እየሆኑ መሆኑን ማሰብ ያለብን። በአሜሪካን ህግ ያላገባ ሰው ፕሬዝዳንት አይሆንም፣ አይቻልም። ማህበራዊ ሰው መሆን አለበት። አይምሮው ከግለሰብ የወጣ ከእኔ ብቻነት የወጣ ማህበራዊ ፍጡር መሆን፣ ማህበራዊ እሳቤ ያለው ሰው መሆን አለበት። ያንን ማህበራዊ ጉዳይ እንግዲህ ትዳር ሲመጣ ለቅሶ ቤት ሄዶ የማያውቀው ለቅሶ ይመጣል፣ ማህበር ይገባል፣ ሰበካ ጉባኤ ይመዘገባል፣ ንስሐ አባት ይያዛል። የማህበረሰብ አካል መሆን ያ ዝግጅት ያስፈልጋል። የመጨረሻው ብዙ ጊዜ አንዳንዴ እንደ ኃጢአት ሊቆጥሩት ይችላሉ አንዳንድ ሰዎች፣ አንዳንዴም ስለዚህ ሲነገር ስተት ሊመስል ይችላል። ትዳር አንዳንድ ጊዜ የመዋለ ንዋይ የኢኮኖሚ ዝግጅትም ይፈልጋል። ባለትዳሮች የሚኖሩት አየር ላይ አይደለም። ይከራዩም ይስሩም ቤት ያስፈልጋል። መኖሪያ ትዳርን የሚመሰሩ አብረው የሚኖሩበት የጋራ ህይወታቸውን የሚኖሩበት አካባቢ ቦታ፣ ትዳራቸውን የሚያቆዩበት ስራ፣ ለፍቶ ጥሮ ግሮ በእግዚአብሔር ቡራኬ ለመኖር የሚያስችል ሁኔታን መፍጠርም ዝግጅትን ይፈልጋል። እነዚህ ዝግጅቶች አሁን በጣም ከጊዜው ጥበት አንፃር በዝርዝር ምን ማለት እንደሆኑ አልገባሁበትም። ዋና ዋናዎቹን ነው ያነሳነው። በአንድ ምሳሌ ግን ትምህርቱን ልቋጭ። እቤታችሁ ስትሄዱ ስልካችሁ ላይ መጽሐፍ ቅዱስ ካላችሁ ጥሩ፣ እቤታችሁ መጽሐፍ ቅዱስ ካላችሁ ጥሩ፣ ከሌላችሁ በማንኛውም መንገድ ቅዱስ መጽሐፍን ይዛችሁ አንዲት ምዕራፍ ሙሉን እንድታነቡ ፈልጋለሁ። ኦሪት ዘፍጥረት ምዕራፍ 24። ኦሪት ዘፍጥረት ስንት አልኳችሁ? ኦሪት ዘፍጥረት ምዕራፍ 24 ምዕራፍ 24 እንድታነቡ። አብርሃም አረጀ ብሎ ይጀምራል። ሸመገለ፣ አብርሃም ደከመ። ስለ አብርሃምና ስለ ልጁ ይስሐቅ ነው ታሪኩ። ምን ማለት እንደሆነ አሁን የነገርኳችሁ ነገር ምን ማለት እንደሆነ በሚገባ ስለሚነግረን ነው። ሌላ ብዙ ምስጢርም ታገኛላችሁ። አብርሃም አረጀ፣ ባለሟሉን ጠራና እንግዲህ አንድ ነገር ላዝህ ነው፣ ልጄ በቅቷል፣ ለትዳር ደርሷል አለ ይስሐቅን። አያችሁ ምን ማለት ነው? ይስሐቅ ለአቅመ አዳም ደረሰ። ምኑን አየ ማለት ነው? አብርሃም አካላዊ ዝግጅቱ የሞላ የደረሰ መሆኑን አብርሃም አረጋገጠ። እስከሚያረጅ ድረስ ለምን ጠበቀ አብርሃም? ይስሐቅን ለመዳር አብርሃም እስኪያረጅ ድረስ ለምን ጠበቀ? የይስሐቅ ዕድሜ ምን እስኪሆን ድረስ? ትዳርን ለመሸከም ትዳርን ለመምራት ሙሉ እስኪሆን ድረስ አብርሃም አረጀ። አረጀ የምትለው ቃል ሆን ብላ የገባች ናት፣ እድሜን ለመግለጽ ነው። ስለዚህ ያንን ባለሟሉን ጠራና እንዲህ አለው፣ ሂድና ከነዚህ እኔ ካለሁባቸው ሰዎች ወገን ሳይሆን ከራሴ ወገኖች ሂድና ለልጄ ሚስት ፈልግ አለው። ለምንድን ነው ይሄን ያለው መሰላችሁ? አብርሃም የሚኖርበት አካባቢ የነበሩ ከነዓናውያን እና ሜዶን የሚባሉ ሰዎች እግዚአብሔርን አያውቁም፣ የሚያመልኩት ብዙ አማልክትን ነው። ስለዚህ አብርሃም ምን ፈለገ? እግዚአብሔርን የሚፈራ ሰው ካለበት ቦታ ሃይማኖት ካለው የሃይማኖት ዝግጅት አላልኳችሁ? ሁለተኛው ምንድን ነው ያልኩት? የሃይማኖት መንፈሳዊ ዝግጅት። አብርሃም ምን ፈለገ? እግዚአብሔርን የማታመልክ ልጅ የልጁ ሚስት እንድትሆን አልፈለገም። እግዚአብሔርን ከማያውቁ ሰዎች ለልጁ እጮኛ ማምጣት አልፈለገም። ማልልኝ አለው። ተመልከቱ፣ ከነሱ እንዳታመጣ ውበታቸው ቢያምርህ፣ ሰውነታቸው ቁመናቸው ደስ ይብልህ፣ ለይስሐቅማ ለጌታዬ ለአብርሃም ልጅ የምትሆነው ይቺ ነች ብለህ ሃይማኖቷ ጠማማ የሆነ እግዚአብሔርን የማታውቅ ቤተሰብ ያላት አምጥተህ
አምልኮቱን እግዚአብሔር የገባልኝን ቃል ኪዳን እንዳታበላሽ ሄደህ ከራሴ ወገን ሩቅ አገር ሄዶ እግዚአብሔርን ከሚያውቅ ቤተሰብ ሚስት እንዲያመጣ ይሄ መንፈሳዊ ሃይማኖታዊ ዝግጅት ያልኳችሁ ያሎሌ በአብርሃም ጉልበት ስር ምሎ ለልጁ አባት እንግዲህ ያንተ ጸሎት ትርዳኝ ብሎ አያችሁ ጸሎትህ ትርዳኝ ብሎ ሩቅ አገር ሄደ በታማኝነት ለይስሐቅ ሚስት ሊፈልግ ለጌታው ልጅ ለአብርሃም ልጅ ሚስት ሊፈልግ ሩቅ አገር ሄደ አንድ ከተማ ያ የተባለበት ቦታ ደረሰ እግዚአብሔርን የሚያውቅ የአብርሃም ቤተሰብ ወዳለበት የእምነት ቤተሰብ ወዳለበት እዚያ ሲደርስ አሁንም ዝም ብሎ መንገድ ላይ ቆሞ ደስ የሚሉ ሴቶችን አልፈለገም ምን አረገ መሰላችሁ የሄደው የት ነው የውሃ ጉድጓድ ቦታ ሄደ ውሃ ሴቶች ልጆች ውሃ የሚቀዱበት ቦታ የዚህ ምሳሌ በኋላ ነግራቸዋለሁ ግን ዋናው ምንድነው እዚያ ቦታ ላይ ቆመና ጸሎት አደረገ አሁን መንፈሳዊን አልጨረስኩ የአብርሃም ሎሌ የአብርሃም ባለሟል እግዚአብሔርን ጠየቀ ምን ብሎ ተሳለ መጠየቅ ብቻ አይደለም ስለትንም ተሳለ ጥብቅ ጸሎትን ጸለየ እግዚአብሔር አምላኬ ሆይ የጌታዬ አምላክ ሆይ አንተ ከአባቴ ከጌታዬ ከአብርሃም ጋር እንዳለ ከኔም ጋር ዛሬ ሁን ለጌታዬ የምትሆነውን ልጅ ዛሬ ምረጥ አለ መንፈሳዊ ዝግጅት ማለት ይሄ ነው ትዳር እሺ አባታችን በመካከላችን ተገኝተዋል አያችሁ ዝም ብሎ በእኛ ይሄ ሩቅ መንሲ በሆነው አይን ተመልክተን አፍንጫው ቁመኗ እንደው ጡንቻው ወገቡ ብለን አይደለም ጸሎት ይፈልጋል ሃይማኖታዊ ዝግጅት ማለት ይሄ ነው የሰውዬ ገና ለሚመጣው ነገር ቁጭ ብሎ እዚያ ቦታውን መርጦ ጥሩ ቦታ መርጦ እዩት ሴቶች ልጆች የሚዘዋወሩበት አደባባይ ላይ አልሄደም ዳንኪራ ወደሚመታበት ዳንስ ቤት አልሄደም ውሃ ቦታ ላይ ሄደ ለምን ውሃ ቦታ ላይ የሄደው ሶስት ምክንያት አለው አንደኛ ውሃ ሊቀዱ የሚመጡ ሴቶች ለአቅመ ሔዋን የደረሱ ልጆች ናቸው አለበለዚያ ትናንሽ ልጆች ውሃ ይቀዱ ወገባቸው አይችልም አያችሁ እድሜንም እንዴት አድርጎ እንደመርጥ እንዳየ ማለት ነው ሁለተኛ ውሃ ሊቀዱ የሚመጡ ልጆች ለቤተሰባቸው የሚታዘዙ ልጆች ናቸው ጥሩ ልጆች ናቸው የሚያገለግሉ ልጆች ናቸው ሶስተኛው በውሃ አቀዳዳቸው ሁኔታ ላይ ተመርኩዞ የሚጠይቀው ፈተና ስላለ ነው ስለቱ እንዲህ ብዬ ተሳልኩኛል ጌታዬ አምላኬ ሆይ ውሃ ሊቀዱ ከሚመጡ ሴቶች ውስጥ ውሃ ስጭኝ የምላት ቀርተው ሲመለሱ ይሄ ሁሉ በጣም ምስጢር አለው ውሃ ስጭኝ የምላት እሺ ብላ የሞላን ስራዋን አዘንብላ ውሃ የምትሰጠኝ እኔን ብቻ ሳይሆን ደግሞ ለግመሌም የምታጠጣ ግመሉም ጠምቶታል ብላ አስባ ለግመሌም የምታጠጣ እሷ የጌታዬ ሚስት ትሁን ብሎ ስለተሳለ ይሄ ሁሉ መስፈርት ነው አያችሁ ዝግጅት ነው ይሄ ሁሉ ዝግጅት ነው ለኔ የምታጠጣኝ አለ ለምንድነው ለግመሉ ያለው አስተዋይነቷን እሱ ከጠማው ግመሉም ይጠማዋል ብላ የምታስተውል እሱ ካራበው ግመሉም ያስፈልገዋል ብላ የምትል እንደገና የሞላን ስራዋን ዝቅ አድርጋ የምታጠጣ ማለት ምን ማለት ጎዶሎን ስራ ቤት አይሄድም ለሱ ካጠጣሽ በኋላ ተመልሳ ትሞላለች ያልተሞላ ስራና ያልተማረ ሰው ለሸክም ይከብዳል ይላሉ መመራካለ ወልዴንታ ያልተሞላን ስራ እየተወዛወዘ ወገብ ይፈልጣል ወገብ ይልጣል ያልተማረ ሰውም እንደዛ ነው ይላሉ ይሄ ባህል ስላለ ያልተሞላን ስራ ይዞ ስለማይከድ ተመልሳ የምትሄድ ልጅ እቺ በጣም ብርቱ ልጅ ናት ያቺ ይሄን ብርታት አይቶ ይሄ ዝግጅት ነው ከዛ በኋላ ያን ካደረገ በኋላ እንዳለው ሆነለት እንዳለው ሲሆን ደግሞ ዝም ብሎ በቃ አገኘው ብሎ ይዞ አልሄደም ቤተሰቦችሽ ጋር ወሰጂኝ ቤተሰቦችሽን አስተዋውቂኝ አያችሁ ይሄ ሁሉ ማህበራዊ ያልኳችሁ ዝግጅት ነው የቤተሰብ ፈቃድ የልጆች ፈቃድ ያ ሁሉ ተደርጎ በሚገርም ሁኔታ ጥሎሿን ጥሎ አስፈቅዶ ይዞ ወደ ጌታው ሄደ ይሄ አስገራሚ ታሪክ እነዚህን ዝግጅቶች በሚገባ የሚገልጽልን ነው በጣም አስረዝም ያለው ይቅርታሉ የሚያልቅ ነገር አይደለም ሰፊ ነው ዝግጅት ግን ያስፈልጋል እንዲህ ሆኖ ተዘጋጅተው የመሰረቱት ትዳር የሚፈሩ ልጆች በአግባቡ ያድጉበታል በእንዲህ አይነት ዝግጅት የተመሰረተ ትዳር እግዚአብሔር ይከብርበታል አበው ቅዱሳን ይከብሩበታል እንግዳ ያድርበታል
ህግ ስርዓት የሚወለዱት ልጆች ጳጳስ ካህን መነኩሴ ሆነው ይወጡበታል። ይሄ ነው እንግዲህ በጎደለ ደግሞ መምህራን ይሞሉበታል። አመሰግናለሁ። ጥያቄ ሁለት ጥያቄ እስኪ ባጭር የሚመለስ እንደው ለህዝቡ በመጀመሪያ ሲጠያየቁ በምን መጠያየቅ አለባቸው? ትዳር ቅድመ ጋብቻ ማለት ነው። መተጫጨት ያለባቸው በምንድን ነው? በቤተክርስቲያናችን በሶስት ነገር እንደሚታጭ ነገር አለና ኦርቶዶክሳዊ በምን መተጫጨት አለባቸው? እና መስፈርት አናወጣም መጠየቅ የለብንም ብለው የሚያስባሉ። ለዚህ ግልጽ እንዲሆን ድረ ጋብቻ ደግሞ ምንድነው? ከተጋቡ በኋላ በቤተክርስቲያን ተጋብተው በፍርድ ቤት የሚፋቱበት አባቶችን ያለማክበር ወይም ደግሞ የኛ ችግራችን ምንድነው? እኔ ባጭር እንግዲህ እንዳልኳችሁ ነው። ይሄ በጣም ብዙ ዝርዝር ያለው ነገር ስለሆነ እንግዲህ ሰዓቱን ካልተሻማው ብዙ አሁን የሰው ልጅ እድሜ ልኩን አብሮ የሚኖረውን ሰው እንደው ዝም ብሎ ሳይወቅ በጭፍን በምትሃት ያግባ አይባልም፣ አይደረግም። መተዋወቅ፣ መግባባት፣ ንግግሮች ያስፈልጋሉ። ድሮ አንዳንድ ጊዜ እንደ ሃይማኖት የሚቆጥሩ ሰዎች አሉ። አሁን ይሄን ግን ሃይማኖት አይደለም። ቤተሰብ ብቻ ለብቻው ወስኖ ልጆችን የሚድርበት ጊዜ ነበር። ይሄ ሃይማኖት አይደለም። ያለ እድሜያቸውም ገና ሳይተዋወቁ ልጆቹ ልጅህ ለልጅ ተባብሎ እንደዚህም አይነት አለ። ይሄ ባህል ነው። ይሄ በየትኛውም ሀገር በተለያየ መንገድ የሚደረጉ ባህሎች ናቸው። ሃይማኖት የምትለው የመጀመሪያው እንዳልኳችሁ አካላዊ ነገር የተፈለገው በዚህ አሁን በነገርኳችሁ የኦሪት ዘፍጥረት ምዕራፍ 24 ሂደቱ ስታዩ ላባ ቤቱ ሄዶ ማን ነው የአብርሃም ባለሟል የርብቃ ቤተሰብ ጋር ሄዶ ቤተሰቡን ሲጠይቅ ቤተሰቡ ራሱ የሚለው አለ። የሚገርማችሁ ቤተሰቡ ምን ይላል? እሷ ትምጣና ትጠየቅ ይላል። እሷ ትምጣና ትጠየቅ፣ ፈቃዷ መሆኗ ይታወቅ ይላል። ይሄ መጽሐፍ ቅዱስ። ይሄ እንግዲህ ምንድነው? ትዳር ያለ ሰዎቹ የእርስ በርስ ካህኑም ከማጋባቱ በፊት ፈቃዳቸው ሁለቱም ለመጋባት ፈቃዳቸው መሆኑን ያረጋግጥ ይላል ቀኖና። ፈቃደኛ መሆናቸው መረጋገጥ አለበት። አለበለዚያ ትዳር ውስጥ በኋላ ችግር ሲፈጠር እናቴ ጥላብኝ፣ አባቴ አምጥቶብኝ፣ ወንድሜ እንዲህ አድርጎኝ፣ ጓደኞቼ እንዲህ አድርጎኝ እየተባለ ምክንያት ይሆናል። ትዳር በሁለቱ ተጋቢዎች ሙሉ ፈቃደኝነት ላይ የተመሰረተ ተቋም፣ ሙሉ ፈቃደኝነት። ይሄ የቤተክርስቲያን ትምህርት ነው። የአካላዊ ዝግጅት የምንለው ያንን ለመወሰን ብቃት እንዲኖራቸው፣ ያንን ለማድረግ ብቃት እንዲኖራቸው። ሌላው ከድህረ ጋብቻ ላይ ያለው እውነቱን ለመናገር ከጋብቻ በኋላ ፍቺ አይፈቀድም በቤተክርስቲያን። ቤተክርስቲያን ፍቺንም አታስተምርም። ቤተክርስቲያን የምታስተምረው በእግዚአብሔር ፊት ቃል ኪዳን ተገብቶ የተመሰረተ ትዳር ዘላለማዊ እንዲሆን ነው። ዘላለማዊ እንዲሆን ነው ማለት እስከ ሞት ድረስ አብረው ይኖራሉ። ከሞት በኋላ በክብሩ ይኖራሉ። ትዳር ክብር አለው። በትዳር የሚገኝ ክብር አለ። ያንን እንዲኖሩት ነው የሚፈለገው። ይሁን እንጂ ግን በቤተ ክርስቲያን ተጋብቶ በፍርድ ቤት መፋታት፣ እነዚህ ነገሮች የራሳቸው ብዙ ምክንያቶች አሏቸው። የሆኑበት ምክንያት አለ። አንደኛው የኛ ለማስተማር፣ ሁለተኛው አስቀድሞ በሚገባ ዝግጅት አለማድረግ፣ ብዙ ነገሮች ልንዘረዝር እንችላለን። የቤተ ክርስቲያን ድርሻ ግን ትልቁ ኃላፊነቷ የካህናት፣ የመምህራን፣ የመምህረ ንስሐ፣ የሰባኪያን ወንጌል፣ የሊቃውንት ድርሻ እንዳይፈርስ በተቻለ መጠን እየመከሩ ጉድለቱን እየሞሉ እየገሰጹ ትዳር ጸንቶ እንዲኖር ማድረግ ነው። ይሄ ትልቁ ነገር ያ ነው። በተቻለ መጠን ምክንያቱም ሰዎች በመቆየት ብዙ መግባባት ያመጣል፣ ችግርም ይፈታል። ይሄ ብዙ ምስጢሮች አሉት በውስጡ። ለማንኛውም አግባብነት አለው ብላ ቤተክርስቲያን አታምንም። የቤተክርስቲያን ትምህርትም አይደለም፣ በቤተክርስቲያንም ተቀባይነት የለውም። ያለ ምክንያቶች፣ የታወቁ ምክንያቶች፣ ያለ ዝሙት ምክንያት ሚስቱን የሚፈታ ቢኖር ዘማዊ ያደርጋታል። የቤተክርስቲያኗ ትምህርት ነው። ስለዚህ ፍቺን አታበረታታምም፣ አትፈቅድም። የራሷ ምክንያት ስላላት ማለት ነው ቤተክርስቲያን።